ስለዚህ ባለ ክብር ለጌታ ይሁን። ክብር ሁሉ ለኢየሱስ ይሁን። ስለዚህ እንደነገርኳችሁ የኢየሱስ አማላጅነትን ጀምረናል በመጽሐፍ ቅዱስ የእግዚአብሔር ቃል፣ ያውም ደግሞ ለሰዎች እንዲገባቸው ሰዎች እንዲቀበሉት እንፈልጋለን። ትምህርቱ እንፈልጋለን። የጀመርንበት ምክንያት የምናስተምርበት ምክንያትም ሰዎች ሊቀበሉት የተገባ ትምህርት ስለሆነ ነው። ያንን በመቀበላቸው ደግሞ በነፍሳቸው ድነት ላይና በሕይወታቸው መንፈሳዊ እድገት ላይ በሕይወታቸው መንፈሳዊ ለውጥ ላይ ትልቅ የሆነ ምን ስላለው ነው? ጥቅም ስላለው ነው። ለመንፈሳዊ እድገታቸው አያችሁ። በመጽሐፍ ቅዱስም በቤተ ክርስቲያን ታሪካዊ አስተምህሮ መሰረትም ወጣንያን የሚባሉ አሉ። ጀማሪዎች ማለት ነው። ጀማሪዎች ኢየሱስ ብቻ እንደሚያድን አምነው ሌሎች ምንም አይነት በምድር ላይ ያለ ብዙ ጌቶች ቢኖሩ እንኳ የጌቶች ሁሉ ጌታ ግን እርሱ እግዚአብሔር እንደሆነ በማወቅ አያችሁ፣ በጣም ብዙ ይህንን በማወቅ ገና ጀማሪዎች የሆኑና ከዛ ደግሞ እነዚህን ወዴት ያድጋሉ? ወደ ወጣንያኑ ወደ ማዕከላውያን መካከለኛ የሆነ ትምህርት ከዛ ደግሞ ፍጹማን ይባላል። በሶስት ደረጃ ተከፍሎ ትምህርት እንደዚህ አይነት ትምህርቶች አሉ። በዚህ መሰረት ለሁሉም የሚሆን ነው የኢየሱስ ምልጃ። ኢየሱስ ያማልዳል ብለን እናምናለን። ኢየሱስ ያማልዳል ስንል ምን እያልን ነው እንዴ? ምን እያልን ነው? በደንብ ማወቅ አለብን። ስለ ቃል አይደለም የምናወራው። ስለ ቃል አይደለም የምናወራው። ቃል ሥጋ ሆነ ብለን ስናበቃ ቃል ሥጋ ሆነ። ስለዚህ ሥጋ ሆነ ማለት ወደ ሥጋነት ተለወጠ ማለት እንዳይደለ በደንብ አረጋግ። ቃል ቃልነቱን እንደጠበቀ ነው። ወደ ሥጋነት አልተለወጠም። ሥጋ ደግሞ ወደ ቃል አልተለወጠም። ምን ማለት ነው? ሥጋ ወደ አምላክነት ከፍ አላለም። አምላክነት ደግሞ ወደ ሥጋ አልወረደም። ባህሪውን እንደጠበቀ ነው። ከአብ ጋር አንድ ነኝ ማለት ይቻለዋል። ለማን? ለቃል። ከአብ ጋር አንድ ነን ማለት ይቻለዋል። ለቃል ነው ይሄ የሚሆነው። አምላኬ አምላኬ ለምን ተውከኝ? ደግሞ ለሥጋ። ምክንያቱስ ወደ ቃልነት አላደገማ፣ ወደ አምላክነት አላደገማ፣ አምላክ አልሆነማ። ሥጋ በራሱ አምላክ አልሆነም። ቃል ሥጋ ሆነ ማለት በሌላ አነጋገር ምን ማለት ነው? ቃል ሰው ሆነ ማለት ነው። ክብር ለኢየሱስ ይሁን። ሥጋ ምንድን ነው? ሰው ነው። ሥጋ ምንድን ነው? ፍጡር ነው። ስለዚህ ቃል ሥጋ ሆነ ስንል የፍጡር ማንነትን ለበሰ፣ ሥጋ ሆነ። ለምን? ቃል በራሱ ቃል ሆኖ ማዳን ስለማይቻለው እንዴ፣ ባህሪው ስለሆነ ራሱ የተናገረው ስለሆነ ምን ብሎ ተናግረዋል? ደም ሳይፈስ ስርየት የለም ያለ እርሱ። ስለዚህ ስርየት ያለበትን ነገር አንድ ኃጢአተኛ ሌላውን ኃጢአተኛ ማዳን ስለማይችል ያችሁ ኃጢአተኛ ኃጢአተኛን ማዳን አይቻለውም። ስለዚህ ከኃጢአት ነፃ የሆነ ሥጋን ያስፈልጋል። ከኃጢአት ነፃ የሆነ ሥጋን የሚያስፈልግ ከሆነ ይሄ ሥጋ እንዴት ይገኝ? ይሄ ሥጋ ከማን በኩል ይምጣ? ይሄ ሥጋ በየት በኩል ይምጣ? አያችሁ፣ በየት በኩል ይምጣ? ለሰው አቻ የሆነ መስዋዕት መቅረብ አለበት። ግን ጓደኛውን ማዳን አይቻለውም። ሰው ሰውን ማዳን አይቻለውም። እንዲህ ከሆነ እንግዲያስ ሰው አስፈላጊ ከሆነ እግዚአብሔር ያለው ነው እኮ። እንግዲያስ ሰው መሆን አስፈላጊ ከሆነ ሰውን ለማዳን ንጹሕ መሆን ስላለበት
ሰው ሰውን ለማዳን ንጹሕ መሆን ያስፈልጋልና ስለሚያስፈልግ፣ ስለዚህ ምን መደረግ አለበት? ምን መሆን አለበት? ኃጢአት አልባ የሆነ ነገር፣ ኃጢአት የሌለበት። ሰው ግን ምንድን ነው? ኃጢአተኛ ነው። ማን? ሰው የተባለ ሁሉ፣ ሰው የተባለ ሁሉ። ኢየሱስ ግን ሰው ብቻ አይደለም። ሌላው ሁሉ ምንድን ነው? ሰው ብቻ ነው። ሰው ብቻ ያልሆነ ከሰው ዘር መካከል የለም። አያችሁ፣ ከሰው ዘር መካከል የለም። እና ሰውን ለማዳን ሰው መሆን አስፈለገው። ሰውን ለማዳን ሰው መሆን አስፈልጎታል። ምክንያቱማ ሰው ራሱ ሁሉም ሰው የተባለ ሁሉ በአንድነት ስለረከሰና የእግዚአብሔር ክብር ስለጎደለበት፣ አይ የእግዚአብሔር ክብር ጎድሎበታል ነው የሚለው መጽሐፍ። ጎድሎበታል። እና ስለዚህ መስዋዕት የመሆን አቅም፣ መስዋዕት የመሆን ስልጣን የለውም ማለት ነው። ለምንድን ነው? ኃጢአተኛ ነዋ። ኃጢአተኛ ስለሆነ አያችሁ። በዚህ ኢዮብ 14 ላይም ደግሞ ስትመለከቱት መጽሐፈ ኢዮብ አስቀድሞ የነበረ መጽሐፍ ነው። ይሄ በጣም የቆየ ምዕራፍ 14 ቁጥር 4 ላይ ከርኩስ ነገር ንጹሕን ሊያወጣ ማን ይችላል? ከርኩስ ነገር ከወደቀው ሥጋ ንጹሕ የሆነ ሥጋን ሊነሳ፣ ንጹሕ የሆነ ሥጋን ሊወስድ አይችልም አለ። አይችልም። ስለዚህ ምን አለ ቃሉ? ከርኩስ ነገር ንጹሕን ሊያወጣ ማን ይችላል? አንድ እንኳ የሚችል የለም። ቃል በቃል እንዲህ ነው የሚለው፣ አንድ እንኳ የሚችል የለም። በጣም የሚገርም ነገር ምዕራፍ 15 ላይ ስንሻገር ደግሞ ምዕራፍ 15 ቁጥር 14 ጀምራችሁ ምን ይላል? ንጹሕ የሆን ዘንድ ሰው ምንድን ነው? አለቀ። ንጹሕ የሆን ዘንድ ሰው ምንድን ነው? ምን እያለ ነው? ንጹሕ መሆን አይችልም። ሰው ብቻ ከወንድና ከሴት ፈቃድ የተገኘ ሁሉ ንጹሕ የሆን ዘንድ አይችልም። ሰው ለዚህ ነው ኢየሱስን ሰው ብለን ማናቆመው፣ ሰውም አምላክም እንላለን። ይሄ የተለየ ነው። ስሪቱ የተለየ ነው። ክብር ለእግዚአብሔር ይሁን። ስለዚህ ምን ይላል? ንጹሕ የሆን ዘንድ ሰው ምንድን ነው? ጻድቅስ የሆን ዘንድ ከሴት የተወለደ ምንድን ነው? ከሴት የተወለደ ምንድን ነው? እነሆ በቅዱሳኑስ እንኳ አይታመንም። አይደለም ቅዱሳኑ አለ። ከዛ ቀጠልና ሰማያትን በፊቱ ንጹሐን አይደሉም። ከእግዚአብሔር ቅዱስ ባህሪ ሲነጻጸር፣ ከእግዚአብሔር ቅዱስ የሆነ ባህሪው፣ ቸር የሆነ ባህሪው ከምሕረቱ ሲነጻጸር ሰማያት እንኳ ንጹሐን አይደሉም። ማነው ሰማይ? መላእክት፣ የረቀቁ በሰማይ ላይ የሚኖሩ መላእክት እንጂ ሰማይማ እንደተፈጠረ እንዲሁ አለ። እግዚአብሔር እንዳደረገው እንዲሁ አለ። ከኃጢአት የተሰራ አይደለም ሰማያት። ምድርም ከኃጢአት የተሰራች አይደለችም፣ እንዲሁ አለች። ክብር ለኢየሱስ ይሁን። ስለዚህ ምን አለ? ሰማያት እንኳ በፊቱ ንጹሐን አይደሉም ካለ በኋላ ይልቁንም አለ፣ እያነጻጸረ ነው እኮ ከማን? ከመላእክት፣ ከረቂቃን መላእክት ክንፍ ካላቸው ክንፍ ከሌላቸውም መላእክት፣ ክንፍ አልባና ክንፍ ካላቸው ቅዱሳን
መላእክት ለምሳሌ ኪሩቤሎች ክንፎቻቸውን እንደዚህ እየዘረጉ ይላል። ሱራፌልም እንደዛው ክንፍ ያላቸው እንዲህ ይላቸዋል። እነ መላእክት ደግሞ ከሰው ጋር ወደ ሰው የሚላኩ ሚካኤል፣ ገብርኤል የምንላቸው ሌሎችም በዚህ ስም የሚታወቁ ሁሉ ግን ክንፍ አልባ ናቸው። ክንፍ አልባ መንፈስ የሆኑ መላእክት ናቸው። መንፈስ ናቸው። ወደ ሰው ሲገለጡ በሰው አምሳል፣ በሰው መልክ፣ በሰው ልክ ይገለጣሉ። በሰው ልክ፣ በሰው መልክ ክንፍ ዘርግተው አይደለም የሚታዩ። በአንድም ስፍራ ክንፉን ዘርግቶ አልታየም ገብርኤል። በአንድም ስፍራ ሚካኤል የተገለጠበት ስፍራ አለ። ሚካኤል ክንፉን ዘርግቶ መጣ የሚል የለም። አያችሁ፣ ገብርኤል ወደ ማርያም መጣ፣ ክንፍ ዘርግቶ መጣ ወይ? አይደለም። ለመብረር እንደ አሞራ ክንፍ የሚያስፈልገው አይደለም። መልአክ ነው፣ መንፈስ ነው። ወደ ዘካርያስ መጣ። ከዘካርያስ ጋር ዘካርያስ ሽንጡን ገትሮ ሲከራከር ወገኖቼ ሰው ስለሆነ ነው። ዘካርያስ እየተነጋገረ ያለው እግዚአብሔር ከላከው አንድ ሰው ነው እንጂ የረቀቀ በዓይን የማይታየውን የማይዳሰሰውን የማይጨበጠውን መልአክ በዓይነ ስጋው እያየነ ማለት አይደለም። ዝጋ ሊበሩ ድምፅ ይወጣልና ቀንሽ በላት። ክብር ለጌታ ይሁን። አያቸው፣ እውነታው ይሄ ነው እኮ። ስለዚህ እነዚህ መላእክት ሁሉ እንኳ ይላል መጽሐፍ ቅዱስ ስንፍና ይከሳቸዋል። ከእነዚህ ጋር ነው ሰውን የሚያወዳድረው። ስለዚህ ምን አለ ቃሉ? ምን አለ? ንጹሕ ይልቁስ አለ። እሺ እነሆ በቅዱሳንስ እንኳ አይታመንም፣ ሰማያትም በፊቱ ንጹሐን አይደሉም። ቁጥር 16 ላይ ይልቁንስ አጸያፊና የረከሰ ኃጢአትንም እንደ ውሃ የሚጠጣ ሰው ምንኛ ያንሳል። ይህ ነው እውነታው። ኃጢአትን እንደ ውሃ የሚጠጣ ሰው ምንኛ ያንስ። ከዚህ ጋር ተያይዞ ይህንን የሚመስል ደግሞ ምዕራፍ 25ን ታገኛላችሁ። 6 ቁጥር ነው ያላት ምዕራፍ 6 ኢዮብ 25 6 ቁጥሮች አሏት ከ1 እስከ 6 እንዲህ ይላል። ገዥነትና መፈራት በእርሱ ዘንድ ናቸው፣ በከፍታውም ሰላም አድራጊ ነው። ስለ እግዚአብሔር በውኑ ለሰራዊቶቹ ቁጥር አላቸውን? ብርሃኑስ የሚያወጣ በማን ላይ ነው? ሰውስ በእግዚአብሔር ፊት ጻድቅ ይሆን ዘንድ ከሴትስ የተወለደ ንጹሕ ይሆን ዘንድ እንዴት ይችላል? እነሆ ጨረቃ እንኳ ብሩህ አይደለም ከእግዚአብሔር ብርሃን። እግዚአብሔር ብርሃን ነው። ከእግዚአብሔር ጋር ሲነጻጸር ግን ጨረቃ በራሱ ብሩህ አይደለም አለ። እግዚአብሔር ብርሃን ስለሆነ ከዋክብትም በፊቱ ንጹሐን አይደሉም። ይልቁንስ ብስብስ የሆነ ሰው ትልም የሆነ የሰው ልጅ ምንኛ ያንሳለ። ምንኛ ያንስ። ትልም የሆነ እኔ ትል ነኝ ሰው አይደለሁም አለ ማነው? ዳዊት በመዝሙሩ ምን አለ? እኔ ትል አንሰ ዕፄ ወአኮ ሰብእ አለ። እኔ ትል ነኝ ሰው አይደለሁም። ራሱ ከእግዚአብሔር ባህሪ ካለው የእግዚአብሔር ቅድስና ባህሪ ራሱን ሲያነጻጽር ራሱን እንደምን አገኘው? እንደ ትል ነኝ አለ። የሚገርም ነው። ሰዎች አያችሁ፣ ቅዱሳን የእግዚአብሔርን ክብር ሲያዩ የእግዚአብሔርን ክብር የእግዚአብሔርን ቅድስና ሲመለከቱ ራሳቸውን ወደ ታች ወደ ትልነት ነው የሚያወርዱት። ወደ ትልነት ነው የሚያወርዱት። አያችሁ፣
ለምን? ከእግዚአብሔር ጋር ሲነጻጸር እንጂ ንጹሐን ባልነበሩበት ፍጹም በአዳም ምክንያት የወደቀውን ኃጢአት ይዘው አብርሃም ጻድቅ ነበረ ተባለለት። እውነት ጻድቅ ነበር እንዴ? አያችሁ፣ ኮምፓራቲቭ ነው። ከሰው ጋር የሚያወዳድርበት ከሰው ጋር ሲያወዳድር በጊዜው ከነበሩ ሰዎች አብርሃም በእጅጉ ለእግዚአብሔር ቅርብ ነው። የእግዚአብሔር ጥሪ ነው የደረሰለት። እሱ በራሱ ጽድቅ፣ እሱ በራሱ ሥራ ወደ እግዚአብሔር መድረስ ችሎ ሳይሆን የእግዚአብሔር መለኮታዊ ጥሪ ወደ አብርሃም ሲመጣ ለየው እና በራሱ ንጹሕ መሆን አይችልም። አብርሃም ተመራምሮ እግዚአብሔርን አግኝቶት አይደለም። በንጽሕናው በቅድስናው ወደ እግዚአብሔር ፊት መቅረብ አልቻለም። አብርሃም ጠራው፣ ተለያለው። ክብር ለኢየሱስ ይሁን። ተለያለው። ከዛስ የእግዚአብሔር መሆኑ የሚታወቅበት ምልክት፣ ከአሕዛብ ልዩ የሚሆንበትን ምልክት ደግሞ እንዲህና እንዲያ አድርጋለሁ። ምልክት ነው። ይሄን በማድረጉ እምነት ነው። ይሄን በማድረጉ መታዘዙ ነው። በመታዘዙ ደግሞ ከሌሎች ሁሉ ይልቅ የተሻለ ሰው ነቢያት ሁሉ እነ ኤልያስ ወደ ላይ የተነጠቀ እጅግ በጣም የእግዚአብሔር ቅናት ያደረበት ሰው፣ የማንም ደቀ መዝሙር ያልነበረ፣ የሙሴ ደቀ መዝሙር ያልነበረ፣ የእገሌ የሚባል ነገር ያልነበረ፣ ወላጆች እንኳ ያልተጻፉለት የእንትና ልጅ ነው፣ የእንትና ልጅ አባቱ እንትና እናቱ እንትና ናት ያልተባለለት ኤልያስ በእግዚአብሔር መንፈሳዊ ቅናት ቀንቶ በዓል የዚህ ዓለም አምላክ ነው፣ በዓል አምላካችን ነው፣ በዓል ጌታችን ነው፣ በዓል ሕይወታችን ነው ለሚሉ ሰዎች አያችሁ፣ ዝናቡ ፀሐይና ጨረቃን እነዚህን የሚያፈራርቃቸው ክረምትና በጋውን የሚያፈራርቀው እርሱ በዓል ነው ብለው ተነሱ በጊዜው። ይህንን ሰማ። አምላኩን እግዚአብሔርን የእግዚአብሔር ማንነት የገባው ኤልያስ ተቆጣ። መንፈሱ ተበሳጨበት። ምንም አይታወቅ ሰው እዚህ የነበረ የእንትና ነገድ የእንትና ወገን የማይባልለት ሰው ስለ እግዚአብሔር ያልተገባ ነገር የእግዚአብሔርን ነገር ለፍጡር ሲሰጥ ባየ ጊዜ ውስጡ ተቆጣና ከዚያ በኋላ አያለሁ አለ። ይሄ አምላካችን የምትሉት ዳጎን፣ ይሄ አምላካችን የምትሉት በዓል አምላክ ሆኖ ዝናብ የሚያዘንብላችሁ ከሆነ እወራረዳለሁ፣ ሰማይን ዘጋሁት አለ። ክብር ለኢየሱስ ይሁን። ሰማይን ዘጋሁት አለ። በጾም በጸሎት አይደለም፣ ብድግ አለ። የሆነ ድምፅ ሰማ፣ አስቆጣው። የአምላኩ ክብር ለፍጡራን ተሰጥቶ የአምላኩን ክብር ለተፈጠረ ለግዑዝ ነገር ተሰጥቶ ባየ ጊዜ ተቆጣ፣ መንፈሱ ተበሳጨበት እና ምን አደረገ? ሰማዩን ለጎመው። እንዴት አይነት ቅድስና ነው! እንዴት አይነት ከእግዚአብሔር ጋር የነበረውን እምነት ነው እኮ የሚያሳየን። የነበረው እምነት ያዕቆብ በመልእክቱ ምን አለ? ያዕቆብ በመልእክቱ ስለ ኤልያስ ሲናገር ምን አለ? ኤልያስም እንደኛ ሰው ነበረ። ሰው መልአክ አልነበረም፣ እግዚአብሔር አልነበረም። ሰው እንደኛ ሰው ነበረ ካለ በኋላ አጥብቆ ጸለየ። አጥብቆ ብሉይ ኪዳን ውስጥ አናገኘው። መንፈስ ቅዱስ አብርሆት ያመጣው ነው። በመንፈስ ቅዱስ ምክንያት ከፍ ያለው ነው። የዛኛው ብሉይ ኪዳን ላይ ኤልያስም እንዲህ አለ የሚል ነው የምናገኘው። ያዕቆብ ግን ምን አለ? አጥብቆ ጸለየ። ከዛ ዝናብ እንዳይዘን ይህን እናደርጋለን። እንደኛ የትኛውም ቅድስና ብንደርስ ይሄን አድርገናል ወይ? ኤልያስ ይሄን አደረገ። ከእግዚአብሔር ጋር ለእግዚአብሔር የነበረው ቅናት፣ ለእግዚአብሔር የነበረው መንፈሳዊ